የቀን ቅኝት ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ በየሳምንቱ እሁድ ምሽት 2 ሰዓት ከ30 እና ረቡዕ ምሽት 3 ሰዓት ከ15 ላይ የሚቀርብላችሁ የቀን ቅኝት ተከታታይ የሬዲዮ ድራማ ነው። የቀን ቅኝት ጤና ይስጥልን አድማጮች። በእንግድነት ወደ ፍቅር አምባ እና አንጓች ቤት የሄደው ዝናቡ ያመጣው ጸብ ቤተሰቡን ምን ያህል አበጣብጦ እንደነበረ ባለፈው ክፍል አድምጠናል። አሁንስ ያቺ ፍቅርተንስ ምን ጧት ይሆን? የአያቷ የኑዛዜ ወረቀትስ እንደጠፋ ቀረ ወይስ ተገኘ? ታናሽየዋ ባለምን ብትሆን አጣብቂኝ ውስጥ ነች። በዚህ የመኩሪያ ፍቅር በዚያ ደግሞ የአባቷና የጫን ያለው ጭቅጭቅ ወጥሮ የያዛት ትመስላለች። ከዚህ እንቆቅልሽ እንዴት ታመልጥ ይሆን? ድራማው መልስ አለው። ማማን ያልተሳደብኩም አንተ ምናምንቴ እኔን ነው እንዴ የምትለው? አረጋ ይበሉ እንዴ አመዋቋይ እንዴ ምን ወራሻል? ምን ወራችኋል? ይህ ምናምንቴ ሰደበኝ። አረጋይ ዝናቡ እማዬ ዘነዘናው ምን ልትሆኝበት ነው? አለቀውም ዛሬ ዞር በል። አረ እናኔ ምን ሆነ? ዞር በልልኝ። አለቀውም አልኩ። አረጋ በይ ነው የምልሽ እንዴ አንተ ዞር በል እኮ ነው የምልህ። አረጋይ ደሙ እንደመከልብ ሳራረግ ዛሬ ዞር በል ወዲያ። አርጓቼ ባክሽ እንዴ ቆይ ዝናቡን ወደ ውጭ ይዘሽ አውጭልኝ። እሺ እናንተ ለዝናብዬ ወደ ውጭ እንውጣ። አንተ አሰደብከኝ እንጂ ወይኔ ምንድነው የምትይው? አዎ ያንተው ምሽት ያመጣችሁ የምሽት እንግዳ አይደል እንዴ ያሰደበኝ? አንተው ማለት ነው እንዴ አየመረክሽው ስትጫወቺው አልነበረም እንዴ? ምን ጋር ነው እንደው ባህላችሁ ጥልቅ ያለው እንዴ? እሱ ጭኖት ያመጣው ጋኔን ነው። ወይኔ ገላ በገዛ ቤቴ ልዋረድ። ኧረ እባክሽ እንደው ረጋቤ እናቴ። በገዛ ቤቴ ተሰድቤ ነው የምረጋጋው? ይሄ ማንም መድረሻ ቢሳያ እሱ ሰልወይ ነው የምረጋጋው። አንተ ኧረ ሰው አትሳደቢ እናቴ። ልቀቀኝ አናቱን ተርክኬ ይለይልኛል። ልቀቀኝ እናና እንደው ባኮን ረጋይ ባክ ይችን ሰታ አስወጣልኝ። ረጋቤ ቆይ አስወጣልኝ ነው የምልህ እንዴ። ልካ ያሰደበችኝ ሰው ነች። አስወጣልኝ። እኔ መዋርሷን አዎ ወዲ ምንነቱ ያልታወቀ ዱር አዳሪሽን ስደባት ብለሽ የላክሽብኝ አንቺው ነሽ። ዞር በይ ከፊቴ ዞር በይ። ቆይ እንዴ የምትይው ነገር እንደው ሁሉ ውለት አይደለም። ምን አልክ አንተ? ረክ እኔው ነኝ ውሸታ? እኔ እንደሱ አልወጣኝ። አንተ እኔው ነኝ ቀባጃሪዋ? ረክ ምን ታደርግ አንተ? ይችን ሰታ አስወጣልኝ ነው የምልህ። በቃ ምን ታረጋለህ? እሷ ልትሰድበኝ ፍርሃት ቢይዛት አሰደበችኝ። ከቤት ያስወጣልኝ። ይኸው በዚህ ዘነዘነ ይኸው ግንባሯን ሳልተረክከው ነው የምልህ። ምን አርጋሽ? ያለ ጥፋቷ እንዴ ያለ ጥፋቷ እናና ያረባኩ ያለ ጥፋቷ አልክ? እሺ ጥሩ እኔ ምን በደልኩ? በቃ ዞር በይ። አይንሽን ማየት አልፈልግም። ወጭልኝ አልኩሽ። ተይ እንጂ እንደው እንዲህ አትሁኝ። ተይ እባክሽ ዞር በልልኝ። አንተ ያቃተህን እንደው አንተ ዞር በልልኝ ነው የምልህ። ይች ምናምንቴ ዋጋዋን ልስጣት። ዋጋዋን ደግሞ ሳልሰጣት ከዚች ቤት አትወጣት። ዞር በል። ኧረ ቆይ እንዲረጋቢ እንጂ ለምን ቆይ እንደምዋ ዞር በል። ለምን ትመቻታለሽ ነው የምልሽ። እናትህን አልሃቸው። ወይ ጉድ ሰበርከኝ አንተ። እንዳትነካኝ እንዳትነካኝ። ዋቆይ ረጋቢ እባክሽ ረጋቢ። ወይኔ ገላ
ማን ነው በሉ ደግሞ ይሄ ዳምጦ ይባላል። አላወቅኩትም። የዚህ አካባቢ ሰው ነው? ያራዳ አይደለም። እኔ እኮ አጥብቆ ሰላም ሲለኝ ላስታውስ ብል አላውቀው ብዬ ነው። አዎ ሰሞኑን ስላንቺ ወዲህ መግባት ሳወራለት ስለነበር ቀድሞ አውቆሽ ነው። የዚሁ የብርማ ሰው ነው? ለነገሩ ዝናቡ ነው ያስተዋወቀን። ኑሮው እዛው አስኳል ነው። የተዋወቅነውም እዛው ነው። ሀገሩ ግን እዚህ ብርማ ነው። እንዴ ሲያወቱ እኮ እንደው ቤተኛ ነገር ነው። እንዴ ምናልባት ያባቶት ቤተኛ እንደው ብዬ ነበር። ኧረ አይደለም። እንዴት አይነት ቁም ነገረኛ መሰለሽ! የጠፋ መድኃኒት ፈልጎ ያገኘልኝ። ይኸው ሀዘኑም ላይ አብሮኝ ደፋ ቀና ይላል። አይ በዚህ ዘመን የሚገርም እኮ ነው እንዲህ አይነት የተባረከ ልጅ፣ ያውም ሳላውቀው ሳያውቀኝ። ስለ ስራም ስታወሩ ሰማሁ ልበል። ምንድነው ስራው? በቃ ሌላው የወንድ ሚስጥር ነው። ሙሉ የአባባ ንስሐ አባት አገኘሻቸው? አዎ ሰላም ብያቸው ነው የመጣሁት። አንዳንድ ያሉኝ ነገር ግን አልገባኝም። ምኑ? ስለ ልጅቱ ስለ ፍቅርተ ጉዳይ እንደ እናት ሆነሽ ምናምን የሚል ምክር ቢጤ እንዲያረጉልኝ መሰለኝ። እና ምኑ ነው ያልገባሽ? ልጅቱ ታዲያት ነው የምትሄደው? ወደ አስኳል። ምን? አሁን ምን አስደነገጠሽ? እዚህስ የአያቷስ ቤት ኑሮዋስ? ሁሉም መልክ እንዲይዝ እየተደረገ ነው። ምኑና ምኑ? ሁሉም። ከዚያም ወደ አስኳል ትሄዳለች። እንዴት ነው አስኳል የምትሄደው? የሽማግሌው ግዝት ነው። ግዝት? አዎ ወስደህ አስተምራት፣ ሰው አርጋት የሚል ግዝት ጥሎብኝ ነው የሞተው እኮ። ታዲያስ ቃላቸው ሰው አርጓት ከሆነ የትም ያው ነው ብዬ ነው። እና ከፈቃዱ ውጣ እያልሽ ነው? አላልኩም፣ አልወጣኝም። ነው እንጂ እዚህ የሚበቃ ትምህርት አለ። እዚህ ሰው ትሁን ማለት እዚህ ገጠር ውስጥ ታዲያ ምን ማለት ነው? አስኳል ነይ እንጂ ስለሱማ የዘገዩ መሰለኝ። ምን አልሽ? የዘገዩ መሰለኝ? ምን ማለት ነው? አይ ድሮ ቢያመጧት ይሻል ነበር ነው ያልኩት። አይደለም፣ አሽሙርሽን በደንብ ተናገሪው እንጂ ልጅ የለኝም ብለህ ድሮውንም ከምትዋሽ ኑሮ ብታመጣት ይሻል ነበር ልትይ ነው በይ። አላልኩም፣ አልወጣኝም አልሽ እንጂ ሐሳብሽ ይገባኛል። ያለፈው አልፏል። እንዴት ያለፈው አልፏል? ከአሁን በኋላ ግን የራሷ ጉዳይ ብዬ ወደ ገጠር እናቷ ጋር የምሰድበት ምክንያት የለም። እንዴ ማጤና አዳም ትሄዳለ እንዴ? ይሄ ሲያቷ ቤት ለተዋትም ብል የሽማግሌው ግዝት አጥንቴን ሲበላው ነው የሚኖር። ለምን ነገር ያዞራሉ? እስከ ዛሬ ግዴለሽ ሆነህ የገዛ ስጋህን ረስተህ ኑረሃል። ይህን ሁሉ ኃጢአትህን ይቅር የምልህ ይህችን ልጅ ወስደህ ሰው ያረክ ጊዜ ነው። አለያ ግን እርግማኔ ሲከተልህ ይኖራል የሚል ቃልስ በይ። እንዴ ከዚህ በኋላ የምትለምደው ሀገር ለኑሮ መልካም አይሆንም ነው የምለው። እሱን እናየዋለን። ሕይወቴን ሙሉ የሚከተል እርግማን ግን ይህን ባለማድረግ እቤት ያላስገባ። እረዳታለሁ። ያን መርዳት ይችሉ ነበራ። አሁን አፍላፊ ይብቃ። ትሄዳለች አልኩ፣ ትሄዳለች። ለመሆኑ ምን ነች ሊሉ ነው? ልታሳፍሪ ነው? ልጄ፣ የበኩር ልጄ። ምን ነው ልጅ እንዳለህ ዛሬ ነው ያወቅኩት ልትይ ይሆንና በሳቅ እንዳልፈርስ። ዛሬ አይደለም ግን ስንጋባ ልጅ አለኝ ብለውኝ አልነበረም? ቆይተሽ ግን አወቅሽ? ከራሱ ሳይሆን አባቱ ከሚልኩልዎት የሚደብቁት ደብዳቤ ነው። ሙሉ ቢበቃሽ መልካም ነው። ሁሌማው የልቤን ያንጀቴን እንዳልናገር እንደታፈንኩ ነው። የልብሽን አወራሽ እንጂ ከዚህ በላይ ስድብ፣ ከዚህ በላይ ኃይለ ቃል ልትሰነዝሪም አምሮሻል። እንደገና ኃይለ ቃል አልሰነዘርኩም፣ እውነት ነው። ግድ የለም ስለ እውነቱ ውሸቱ እዚህ ህዝብ መሃል ሐዘን ላይ አይደለም። እቤታችን ስንመለስ እንነጋገረዋለን። አሁን አረፍ ማለት እፈልጋለሁ። ቆይ የአቷን ቤት ምን አርገውት ነው አስኳል የምትሄደው? ለሱ መላ ይፈለግለታል። ምን መላ? ደህና መሻችሁ። ደህና። ምን ሆነሻል? ምንድነው? ተናገሪ እንጂ። ወረቀት አይተሃል ጋሼ? የምን ወረቀት? ኮመዲኖ ውስጥ ወረቀቶች አስቀምጬ ነበር። አላየሁም። ምን የሚል ወረቀት ነው? በይ። ጥቅም ያለው ወረቀት ነው። ምናልባት ቤቱ ሲዘጋጃጅ እንዳይበላሽ ብለህ አንተ እንጂ እንዳለ ብዬ ነው። ምንም ነገር እኔ እጄ የለም። እውነትህን ነው ጋሼ? እንዴት ነው ጥያቄሽ? እሱ ጋር ነው ብለውሽ ነው እንደ የመጣሽው? አይ ሁሉንም ጠይቄ አላየንም ስላሉ አይተህ እንደሆነ ብዬ ነው። አላየሁም። እሺ የምን ወረቀት ነው ልጅ የምትለው? እንጃ፣ ነፍሷን እኮ አታውቅም። ምን ወረቀት ቢሆን ነው? አብረሽ ነው የሰማሽው? የምንም ወረቀት ብላ አልነገረችኝም።
የውርስ ወረቀቱ ይሆን እንጃ። ከሱ ውጭ መቼም ምን እንዲህ የሚያስደነግጥ ወረቀት ሊኖር? ሁሉም የትም አይሄድም። የሐዘን ቤት ግርግር ነው ይገኛል። ግርግር በእኔ ትንሽ አረፍ ልበል። እንዴ ንስሐ አባትየው እየጠበቁት ሊተኙ? አዎ ትንሽ ህመም አድርጎት ጋልም ብሏል በያቸው። ይሄ ግርግር መኝታ ምንም አልተስማማኝ። ረስቸው። ምኑን? ለቤተ ክርስቲያን የተከፈለበትን ወረቀት አምጣው ብለውኝ እንክስጫቸው። እንዴ እንጂ እሱ ምንድን ነው? ምኑ? እኪሱ የሚመልሱት? እንዴ አንቺ ሴት ምን ነው የማይመለከትሽን ነገር ብትተይኝ? ይልቅ ካርኔውን ተቀበይኝ። አይ ልጅቷ ያለችው። ልጅቷ ምን ምን? አይ ምንም። አይ ምን ተውፋና ተው መኩሪያ ምን አንቺ ዋለ ና እዚህ ደግሞ ምን ትሰሪያለሽ? አቤት ጎበዝ ገበሬ አይደለህ እንዴ? ምን መስለሽ ነበር? እንዳልጨብጥሽ እጄ ጭቃ ነው እንዴ? አንቺ ምን ነው እንዴት እዚህ ድረስ መጣሽ? አባቴንም አፈሪ እንዴ? ሌለው ወቄን የመጣው ደግሞ በምን ነው የምታቂበኝ? አሟቸው እርሻ እንደማይመጡ አንተ ደግሞ እዚህ እንደሆንክ ቸር የነገረኝ። አዎ ትንሽ አሞት ቤቱ አለ እንዴ? ደብተር ሁሉ ይዘሻል? ተማሪ ቤቱ ነው እንዴ? አትይ አሁን መኩሪያ ሙት በይኝ። ሙት? እኔ ደግሞ ዛሬ ምን ሆኖ ቀረ ሲሉኝ አረፈዱ። ማን ይሄ ጡጫ አማረው ሸርዳጅ በይ? ማሪቱ ነች። እሷ አነስተያል ያቺ ተላላኪያችን። በቃ ተመለስ፣ ስራ ላይ ነህ። ግድ የለም ትንሽ ላካድሽ። እንዴ በሬ ጠምደህ አይደለም? ምንም አይደለም፣ ልፈታቸው ስል ነው የመጣሽው። ደግሞም ወንድም ያለ እሱ ይተካኛል። መኩሪያ። አቤት። ሆደ ቁርሾ ይዞብኛል አይደል? አንቺ ምን ይመስልሻል? ተቀይመኛል። ስታብይ ዛዲያ ምን ልበል? ፈቅጄ እኮ አይደለም ማበሌ። ደግሞ ሳይፈቅዱ ማበል መጣ እንዴ? አበርድ ብዬ ነበር። ምኑን? እሳቱን ነው። የምኑን እሳት በይ? በቀደም ከጫን ያለው ጋር ነው አይደል ያየኸኝ? ሀዲያ መዋሸቱን አመጣው ነበር እኮ ጥያቄ። ቆይ በደንብ ታውቀዋለህ አይደል? ይህን ሴት አወል ወይራ ካላወቅኩማ ምኑን ጤና አዳም ተወለድኩ ልል ነው በይ? ላብዬ ሆድ መድኃኒት የሚቀምሙለት አባቱ ናቸው። እሺ። መጀመሪያ ሰሞን መድኃኒቱን የሚያመጣው እነሱ ቤት የሚኖር ልጅ ነበረ። አንድ ቀን ወንዝ ወርጄ ካየኝ ወዲያ ጫን ያለው ሆነ የሚያመጣው። በየቀኑ የሚያመጣው በእኛ? አይ በሁለት ቀን አንዴ ነው። ላብዬ የሚያሳየው የውሸት ክብር ደግሞ እየወደደው ነው። ቀን መንገድ እየጠበቀ እኔን ያስቸግረኛል። ማታ ላብዬ መድኃኒት ይዞ ሲመረቅ ያመሻል። እያስቸገረኝ ነው አልሽ? አሁን ታዲያ ለአባትሽ የማትነግሪበት መኛቱ ምንድን ነው? ምን ብዬ መድኃኒቱን ቢያቆሙበት ደግሞ አብዬም ካመነኝ ነው። በጣም ነው የሚወደው እንጂ እኔ ፍቃድ የለም ነው የምትይው? ሙት መኩሪያ ሙት። ቆይ ጫን ያለውን አታውቀውም? ሽማግሌነቱንም ፈቱነቱንም ድፍን ሀገር ያቅለታል። ቆርጦ ቀጥልነቱንስ በሬ ወለደ ብሎ ላብዬ ሲናገረውና ሲያሳምነው ብታይ ድንቅ ነው የሚለው። ያ ታዲያ ምን ያስፈራሻል? አንድ ሁለት ስትሸኘኝ አይቷል። እንዴት እስካሁን ላብዬ እንዳልነገረ ድንቅ ነው የሚለኝ። ለምን እንዲዋሸሽኝ እኮ አልነገርሽኝም? አንደኛ እውነቱን ብነግርህ ቅር ይልሃል። በዚያ ላይ ሞገደኛ ነው። ለጥብ ትፈላለጋላችሁ ብዬ ነው። እውነት እንዲህ ከሆነ ብንፈላለግ ዛዲያ የአባቱን ሀብት እየበላ መንደር ለመንደር ከሚያናፋ የዱር አህያ ጋር ምን በወጣ? ያለ ምኞትሽ ታዲያ ያስቸግርሽ ዝም ሊባል ኖሯል? ቶ ያለ መፈለጌን ፊት መንሳቴን ሲያይ ራሱ ይተወኛል። አይ ስራ ያለው እኮ ነው እንደሱ የሚያስብ። የቀኑን ሙሉ ጥሬ እንደጠገበ ዝንጀሮ ዲያገት ላይ ቁጭ ብሎ
ጥርሱን እየፋቀ የምትወርደውን ትጎነትል የምትወጣው ትያሽኮረምም የሚውል ኮርማ ስራ ኖሮት ሊረሳሽ ውብዬ። ለማንኛውም ተው ቢጤውን ተሽኮርማሚ እስከሚያገኝ እኮ ነው። ለይ ነው ማለት ነው። ምኑ? አንድ ሁለት የመንገድ ሲያይኝ ተፊቴ ምራቁን ጢቅ ያደረገው። መኩሪያ እባክህን እርሳው። የዋሸውክ ነግሬህ ወደ ጠብ እንዳትገፋፋ ነበር። አይ ጠብቴ ምን ነው ቢያርጎም ጠብ የለ። ያለ ፍላጎትሽ ከሆነማ ጠቡ የት ይቀራል ብለሽ ነው? ወይኔ ሳላስበው ብዙ መንገድ አመጣውክ። ወንድም ብቻውን ነው። ተመለስ መኩሪያ። ግድ የለም ሸኝሻለሁ። አይሆንም ስለ ማታ ማሪቱን እልካታለሁ። እንግዲህ ተማሪ ቤት ካልሄድኩ ምኑን ልገለብጥልሽ? አይ እኔ ልገለብጥልህ ነው። ብድርህን ልመልስ። ዲያና አድር። ወይ ምን ነው ደነገጥኩ ባለ እንዴ? ጫን ያለው የታል? እዛ ቁጥቋጦ መሀል አይታየም እንዴ? እየወረደ ነው። አዎ በጀርባው ነይ። ግድ የለሽም። ወይኔ ግድ የለም እኔ ልሂድ። ተመለስ። አይ አልመለስም ብዬሻለሁ። ተራመጂ ነው የምለው። ወይኔ ምንድን ነው የምትፈሪው? ወንዱ በዚያ ውሸቱ ላይ ቆንጆ ወሬ ያገኘ። ወይኔ ካፋፉ ላይ እንዴ ወጥቶ እኮ ቆመ። ይቆማ 7 ዓመት ለምን አይቆምም? ዝም ብለሽ ሂጂ ብያለሁ። መኩሪያ በፈጠረ ምንም አትናገረው። 1000 ዓመት ለምን አይዘጋጅም? እዚህ ቀሚስ ያደረጋል እንዴ? እባክህን ቀህለፈው። እሱ አክብሮኝ ያለፈ ጊዜ ይሆናል። ወይኔ እንዴ ዱላው እንዴት ነው የሚያስተካክል? ውባለም የሚያስፈራሽ ምንም ነገር የለም አልኩ እኮ። ነይ ዝም ብለሽ። ዛሬ ጊዮርጊስ በሰላም አግባኝ። እንዴት ነው የሚወጠረው የሰው? ወይኔ ጉዴ። ጫን ያለው እውነት ለድብድብ ነበር የመጣው። ኋላ ውባለምን ምን ይውጣታል? ለልጅ ልጅ ሲጨነቁ የነበሩት እማገላስ ልጃቸውን ራሱን ሊያጡት ይሆን እንዴ? የፍቅርተ ጉዳይም ቢሆን እንደተከታተላችሁት አስጊ ይመስላል። ለማንኛውም ድራማውን የተጫወቱት ሶፊያ መሐመድ፣ ዳንኤል ሙሉነህ፣ ካሳዬ ገበየው፣ አስቴር በዳኔ፣ ወለላ አሰፋ፣ ችሮታው ከልካይ፣ ሀረጎይን አሰፋ፣ አበባ አስመላሽ፣ ፍቃዱ አናጋው ሲሆኑ አዘጋጁ ዳንኤል አያሌው ነበር። ድራማው የፖፑሌሽን ሚዲያ ሴንተር ኢትዮጵያ ባካሄደው ጥናት ላይ ተመርኩዞ በቡድን የተጻፈ ሲሆን አዲስ ገብረ ማርያም፣ መስፍን ጌታቸው፣ ስመኝ ግዛውና ዳንኤል አበበ በተባባሪነት ደግሞ ትዕግስት አለሙና አንተነህ ኪዳኔ የተሳተፉበት ነው።